ዮሐንስ ወንጌል ምዕራፍ 6። ከዚህም በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብርያዶስ ባህር ነው። በሽተኞችም ያደረገው ምልክቶች ሁሉ ስላዩ ብዙ ሕዝብ ተከተሉት። ኢየሱስ ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓል ፋሲካ ቀርቦ ነበር። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህን እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። እስኪ ኢየሱስ ሊያደርግ ያለውን ያውቃል በሉ። ከጎናችሁ ያለውን ሰው ነካ አድርጉልኝና ኢየሱስ ሊያደርግልህ ያለውን ያውቃል በሉት። ሪላክስ አርግ በሉት። አሜን አሜን አሜን። በጣም ደስ የሚለኝ ምንድነው እዚህ ጋር ብትሉኝ ፊልጶስን ምግብ ስጧቸው ማለቱ ብቻ አይደለም። ኢየሱስ ሊያደርግ ያለውን ያውቅ ነበርና ይላል እና ቀጥሎ ደግሞ ከዛ በፊት ይላል ሊፈትነው ይላል። ማይ ጋድ ሊፈትነው ይህን ተናገር ይላል። መጽሐፍ ሲናገር ደግሞ ምን ይላል? በያዕቆብ መልእክት ላይ እግዚአብሔር ማንንም አይፈትንም ይላል። እዚህ ጋር ደግሞ እግዚአብሔር ሊፈትነው ይላል። ከእንደገና ዘፍጥረት ላይ ብትሄዱ አብርሃምን እግዚአብሔር ፈተነው ይላል። ያዕቆብ አዲስ ኪዳን ላይ ደግሞ እግዚአብሔር ማንንም አይፈትንም ይላል። what is this? እግዚአብሔር ይፈትናል። እግዚአብሔር በክፉ አይፈትንም እንጂ እግዚአብሔር ይፈትናል። ሰምታችሁኛል? እግዚአብሔር በክፉ አይፈትንም እንጂ እግዚአብሔር ይፈትናል። አያችሁ እዚህ ጋር በመጽሐፍ ቅዱስ ታሪክ ላይ ከሙሴ ቀጥሎ ከዛ ኤልያስ ከዛ ኢየሱስ ያደረገው በኢየሱስ ደግሞ በጣም ቢግ በሆነ መንገድ የሆነ ሚራክል ነው። ታውቃላችሁ ሙሴ ሲጸልይ ዳቦ በልተዋል፣ ከሰማይ ስጋ ወርዶ በልተዋል። ከዛ በኋላ ኤልሳ ሲጸልይ እንደዚህ ሆኗል። በኤልያስ ሚኒስትሪም ሆኗል። የሴቲቱ ዱቄት ተባስቶ ማለት ነው። አሁን ግን እዚህ ጋር የሆነ ያለው በማ ህይወት ነው? በኢየሱስ ህይወት ነው። በዚህ በመጽሐፍ ቅዱሳችን ታሪክ ኢየሱስ ህዝቡን ሊያስተምር ወስዶ ጭንቁስ ገብተው ምን ማድረግ እንዳለባቸው በማያውቁ ሁኔታ ለደቀ መዛሙርቱ እየሰጣቸው አሳይመንት ነው። ኢየሱስ ሊያደርግ ያለውን ያውቃል የሚለው ቃል በጣም ደስ ይለኛል። አያችሁ ቅዱሳን በህይወታችን አንዳንድ የማይገቡን ብዙ ነገሮች አሉ። እንዴት ነው ከዚህ ነገር ሞጣው የምንላቸው ብዙ ነገሮች አሉ። ይሄ ነገር በህይወቴ የማይሆነው ለምንድን ነው የምንላቸው ብዙ ነገሮች አሉ። መልሶ አንድ ነው። ኢየሱስ ሊያደርግ ያለውን ያውቃል። አሜን ነው። ለምን መሰላችሁ? እኛ እንቸኩላለን። ልጆች ነን፣ ሰዎች ነን፣ እንቸኩላለን። ይሄ ነገር አሁን ካልሆነ ብለን እንጣደፋለን። ወይም ሲዘገይ እየየ እንላለን። ጌታ ወይ ይሄ ጉዳይ ዘገየ ብለን እናለቃቅሳለን። ራሳችንም አዘግይተ ነው ሊሆን ይችላል እኮ። የብዙ መዘግየቶች ምክንያቱ ራሳችን እንደሆነ ነው ቆባይ። እና ኢየሱስ ሊያደርግ ያለውን ከታ ቀጥሎ ምን እንዳደረገ ታውቃላችሁ? ራሱ ሊያደርግ የነበረውን ያውቃል። ፊልጶስ እያንዳንዳቸው እንኳን ትንሽ ትንሽ እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ኢየሱስ ሊያደርግ ያለውን ያውቃል። ፊልጶስ ደግሞ ምድራዊ ካልኩሌሽን ላይ ነው። አረ ብር የለም፣ አረ ባንካችን አልቋል፣ አረ ስራ የለኝም፣ አረ ምንም እጄ ላይ የለም። ይሄ እኛ የምናየውን ሪፍሌክት የምናደርገው ነው። ኢየሱስ ግን ሊያደርግ ያለውን ያውቃል። እስኪ በህይወቴ በሉ፣ በማልፍበት ነገር ሁሉ በሉ፣ ኢየሱስ በሉ ሊያደርግ ያለውን ያውቃል። እኔ ወፍ ዘራሽ አይደለሁም፣ ከኢየሱስ የተወለድኩ ነኝ። ስንቶቻችሁ ከእግዚአብሔር እንደተወለዳችሁ ታምናላችሁ? እርግጠኛ ናችሁ? እሺ ጥያቄ አለኝ። ሁላችሁም እኔን ተመልከቱ። ኢየሱስ ክርስቶስ መወለዱ የእግዚአብሔር ፈቃድ ነው ከሆነ አዎ ካደለ አይ በሉ ነው አይደል? ከማርያም መወለዱ የእግዚአብሔር ፈቃድ ነው አይደል? ኢየሱስ ማደጉ የእግዚአብሔር ፈቃድ ነው። ኢየሱስ መፈተኑ በመንፈስ ቅዱስ ተሞልቶ ጾሞ ጸልዮ በዲያብሎስ መፈተኑ ከዛ በኋላ ለማገልገል በአገልግሎት ማለፉ ከዛ በኋላ በመስቀል ሞት መሰቃየቱ የእግዚአብሔር ፈቃድ ነው አይደለም? ካልሆነ አይደለም በሉኝ። ከሆነ ደግሞ ነው በሉ። የእግዚአብሔር ፈቃድ ነው አይደል? መሞቱ የእግዚአብሔር ፈቃድ ነው።
መቀበሩ የእግዚአብሔር ፈቃድ ነው። ከሞት መነሳቱ የእግዚአብሔር ፈቃድ ነው። እሺ የኢየሱስ ይሄ ሁሉ ታሪክ ከመጀመሪያ እስከ መጨረሻ እስከሚያደርግበት የእግዚአብሔር ፈቃድ ከሆነ የአብ ፈቃድ ከሆነ አሁን ጥያቄ አለ። ሌላ የእናንተ ዳግም መወለድ የእግዚአብሔር ፈቃድ ነው አይደለም? አየ እኔን በደንብ ይሁን በደንብ ስሙኝ። you are the will of God። አንተ የእግዚአብሔር ፈቃድ ነህ። ይሰማል? አንቺ የእግዚአብሔር ፈቃድ ነሽ። ይኸው ዛሬ በሰይጣን ጆሮ ውስጥ እንደዚህ ብረት የሚከት ቃል ነው የምነግራችሁ። ሰማችሁ? እግዚአብሔር ምስክሬ ነው። እንደዚህ በዲያብሎስ ጆሮ ውስጥ እንደዚህ በስቶ የሚያልፍ ብረት እየከተትኩ ነው። you know what because ብዙ ክርስቲያኖች በቃ ኮንፊውዝድ ይሆናሉ፣ ዲፕረስድ ይሆናሉ። እግዚአብሔር እንደተዋቸው ይሰማቸዋል። ማይ ፍሬንድ እንኳን አይደለም እግዚአብሔር ወልዶ ሊረሳ እናትና አባቶቻችን ወልዶ አረሱ ነው። አንተ የእግዚአብሔር ፈቃድ ነው። ዳግም መወለድ የእግዚአብሔር ፈቃድ ከሆነ በደንብ ስሙኝ። አሁን የምታልፉበት ብዙ የህይወት ቻሌንጆች እግዚአብሔር ጡንቻችሁን ሊያፈረጥም ስፒሪቹዋሊ ነው እንጂ ስለጠላችሁ ስለረሳችሁ አይደለም። እግዚአብሔር በእናንተ ህይወት ሊያደርግ ያለውን ያውቃል። ሊያደርግ ያለውን ያውቃል። እንዴ ሊያደርግ ያለውን ያውቃል። ሁሌ በሰይጣን ስለምናሳብብ ነው። ማይ ፍሬንድ ሰይጣን በአንተ ላይ ኃይል የለውም። እኔ እኮ በጣም ኃይል እንዲኖረው የምትፈልጉት አንዳንድ ሰዎች እሺ ኃይል አለው ነው ያገባኝ፣ እኔ ላይ ግን ኃይል የለውም። ሰይጣን በእናንተ ላይ ኃይል የለውም። አንተ የእግዚአብሔር ልጅ ነህ። አንድ አገልጋይ ምን አለ መሰላችሁ? አንድ ቦርናጌን የሆነ ቢሊቨር አንድ ዳግም የተወለደ አማኝ ሲኦል ቢገባ ሲኦል ይዘጋል አለ። ለምን መሰለ? ውስጡ ያለው ኢየሱስ ነው ሲኦል እየወረደ ያለው። አየ ለምን እንደሆነ ታውቃለህ? አንተ ውስጥ ያለው ጌታ it's impossible ሲኦል አንተን መቻል አይችልም። ምክንያቱም you are born from God። አንተ የልዑል መንፈስ ማደሪያ ነህ። አሜን ነው ወይ? ይሄንን ነገር በደንብ ስሙኝ። የእግዚአብሔር ፈቃድ ነህ አንተ። የእግዚአብሔር ፈቃድ ደግሞ የሆነ ነገር በሙሉ መጽሐፍ ቅዱስ ከዘፍጥረት ጀምራችሁ አንብቡ፣ በቻሌንጅ ውስጥ ያልፋል። በቻሌንጅ ውስጥ ያልፋል። የእግዚአብሔር ፈቃድ የሆነ ነገር በሙሉ አሁን ለምሳሌ እናንተ ራሳችሁን በኖህ ቦታ እዩ። ኖህ ስንት ዓመት ሰራ መርከቡን? 120 ዓመት 120 ዓመት መታገስ እንዳለበት የሰውዬ 120 ዓመት ሙሉ እግዚአብሔር ያሳየውን ቪዥንና እግዚአብሔር የነገረውን ፕሮፌሲ ራሱን እያስታወሰ 120 ዓመት እንዴ 1 ዓመት እሺ 10 ዓመት እሺ 50 ዓመት እሺ 120 እኔ የቲቪ ፕሮግራም ነው የማውቀው የኢትዮጵያ 120 ዓመት አየ እግዚአብሔር በዛ ውስጥ እንዲያልፍ ፈቃዱ ነው። ማንም በዚህ መጽሐፋችን ላይ ያለ የእግዚአብሔር ሰው ምሳሌ የሆኑ የእምነት አባቶች እናንተ የእግዚአብሔር ሰዎችን ታሪክ ሰመራይዝ አድርጎ ያቀረበውን ዕብራውያን 11 አንብቡት። ከመጀመሪያ እስከ መጨረሻ ያሉትን ሰዎች ታሪክ ስኩዊዝ አድርጎ በአንድ ምዕራፍ ይነግራቸዋል። ትልልቅ ሰዎች እዩ በምን እንዳለፉ። ምን በድሎ ነው አብርሃም ከቤቱ ውጣ ተብሎ ልጅን ረድልኝ የሚባለው? ምን አጠፋ? ምን እሺ ባለ በታዘዘ እሺ ገዛልሃለሁ ብሎ በሄደ ሰሚት ባደረገ እንዴት በል ይሄንን የሰጠውክን አንድ ልጅን ረድልኝ እንዴት ይባላል? ማይ ፍሬንድ እግዚአብሔር ረድልኝ ሲል ሊያደርግ ያለውን ያውቅ ነበርና እግዚአብሔር ምስክሬ ነው። ኤኒ ቻሌንጅ ዛሬ ሃቭ ጉድ ኒውስ። ምንም ውስጥ የምታልፉ ሰዎች ልንገራችሁ፣ እግዚአብሔር ሊያደርግ ያለውን በህይወታችሁ ያውቃል። እግዚአብሔር ሊያደርግ ያለውን ያውቃል። አረ ሊያደርግ ያለውን ያውቃል። አንተ ወልዶ እንዴት የሚጥል እሱ አውሬ እኮ አይደለም። እግዚአብሔር ወልዶ የሚረሳ አቅም አጥቶ አንተን መፈወስ ያንተን ቋጠሮ መፍታት አቅም አጥቶ የሚጥል የሚተው አባት አይደለም። ኢየሱስ ጌታ ነው። አሜን አሜን። አብርሃም ምን አደረገ? እሺ ብሎ እናቱን አባቱን ቤተሰቦቹን ዘመዶቹን ትቶ የወጣ ሰው እኮ ነው እንዴ። እነ ፊልጶስ ይኸው ሐዋርያቱ ምን እሺ ብለው ከየሥራ ቦታቸው አባታቸውን እየተው ጀልባቸውን እየተው ታክስ ኮሌክተሩ ያ ማቲው ቀረጡን ትቶ ስራው እየተው እኮ ነው የተከተሉት። he was እኮ ፌመስ ፐርሰን ብር የነበረው ሰው እኮ ነው።
በዛ ዘመን እኮ ቀራጭ ነበረ ማቴዎስ፣ ብር ነበረው በደም። ያንን እኮ ትቶ እኮ ሁሉን ትተን ተከተል ትተው በተከተሉ ይሄንን ሁሉ ሺህ ሰው መግቡ ይላቸዋል። ከየት አምጥተው? አየ እግዚአብሔር ሊያደርግ ያለውን ያውቃል። እግዚአብሔር አም ቴሊንግ ዩ ዛሬ ስሙኝ፣ በምን ውስጥ እያለፋችሁ እንደሆነ እኔ ባላቅም እግዚአብሔር ግን ያውቃል። ለራሳችሁ ደግሞ ታውቃላችሁ። በእውነት እግዚአብሔር አምላኬ ምስክሬ ነው፣ ሊያደርግ ያለውን ያውቃል። በአንቺ ጤንነት፣ በቤትሽ፣ በህይወትሽ፣ በነገራችሁ እግዚአብሔር ሊያደርግ ያለውን ያውቃል። አሜን። እኔ በጣም የሚገርመኝ ስሙ ዮሴፍ የሚባል ሰው አለ። ዮሴፍ ለአባቱ ከወንድሞቹ በላይ ታማኝ አይደል? ህልም ያየው ዮሴፍ። እነሱ ሲያንኮራፉ እሱ አለመ። ምንም ያጠፋው ነገር የለም። ሄደ ህልሙን ተናገረ። እንዴ ህልም እግዚአብሔር ባሳየው ምን በድሎ ነው ዮሴፍ ባሪያ ተደርጎ የሚሸጠው? ጉድጓድ ውስጥ ተጥሎ የተረገመ ሰው የሚያልፍበትን ነገር ነው የሚያልፍ የሚመስለው። አሁን እኔና እናንተ በዛ ዘመን ብንኖር አቤት ከርስ፣ ጄነሬሽናል ከርስ ነበር የምንለው። ብለድ ላይን ከርስ። ይሄ ሰውዬ ምን አድርጎ ነው? ምን አይነት እርግማን ነው? አየ ለእስማኤላውያን ሸጡት፣ እስማኤላውያን ወሰዱ፣ ለጲጥፋራ ሸጡት። ጲጥፋራ ደግሞ ቤቱ ቀጠረው፣ ሰራተኛ ባሪያ ያደረገው። ሲያይ እግዚአብሔር ውጪውን ውስጡን ሁሉ በሱ ምክንያት ባረከ ይላል። እኔ ባሪያ ሆኜ ተሽጬ የሰው አገልጋይ ሆኜ እኔ ሳልባረክ ሰውየው እየተባረከ ምን አጠፋ? ምን አጠፋ? ምንም ባላደረገው ከእንደገና ደፈረ ተብሎ እስር ቤት። ምን አጠፋ ዮሴፍ? ምን አጥፍቶ ነው ዮሴፍ በእንዲህ አይነት ሄል ውስጥ የሚያልፈው? when you see your life sometimes it looks like you are going through hell, you look like you are rejected. የምትጸልዩት አይመለስላችሁ። ምንድነው ነገሩ እያላችሁ ነው። እግዚአብሔር አምላኬ ምስክሬ ነው። ጌታ ነግሮ ነው የላከኝ ዛሬ ለኔ። እግዚአብሔር ኢየሱስ እሱ ምስክሬ ነው። ጌታ እንዲህ በልልኝ ብሎኛል። እኔም ማደርገውን አውቃለሁ በላቸው ብሎኛል። እግዚአብሔር የሚያደርገውን ያውቃል። ሊያደርግ ያለውን ያውቃል። እስር ቤት ገባ። አንተ ለካ እንደዛ ያሰቃየ በዛ ፕሬሸር ውስጥ እያሳለፈ በዛ የተረገመ በሚመስል ህይወት ውስጥ እያሳለፈ እንደዛም ሆኖ እኮ ደብል ስሌቭ ወደ እስማኤላውያን ደግሞ ለጲጥፋራ ሁለት ጊዜ ባሪያ ሆኖ የተሸጠ ሰው፣ የአባቱ ፌቨሬት ሰን፣ ጌጠኛ ልብስ የተሰጠው ተወዳጅ የነበረ አባቱ አሞላቆ ያሳደገው የሚባለው በዛ አይነት እንደዛ አይነት ነገር ውስጥ እያለፈ አንተ ባሪያ። ከዛ በኋላ ደግሞ ያላደረገውን አደረገ ተብሎ እስር ቤት። እንዲህ ለምን እስር ቤት እንደገባ ታውቃላችሁ? ዮሴፍ ለምን እስር ቤት ገባ? እስር ቤት የገባው ዝሙት ስላላረገ አይደለም። በእግዚአብሔር ፊት ይሄን አላረግም ስላለ እግዚአብሔር ብሎ እስር ቤት የገባ ዮሴፍ ነው። እግዚአብሔር በጌታ በእግዚአብሔር ፊት ይሄን ክፉ ነገር እንዴት አደርጋለሁ? እግዚአብሔር ብለ አላረግም ብለ እስር ቤት ትገባል እንዴ? አንድም ቦታ ደግሞ ኮምፕሌንስ ያደርግ አታየውም ይሄ። አየ በዮሴፍ ህይወት እግዚአብሔር የሚያደርገውን ያውቃል። አሜን። አየ እስር ቤት ገባስ። እስር ቤት ገብቶ አሁንም እስር ቤቱ በሱ ምክንያት ተባረከ። ወይ ጉድ! አየ ህልም ፈታ። ከዛ በኋላ ህልሙን ከእንደገና ተረጎመ። ትዝ ይላችኋል። አትርሳኝ አለው። ረሳው። 2 ዓመት በላይ ረሳው። ያ ጠጅ አሳላፊው አንድ ቀን ግን ትዝ አለው። የሆነ ህልም ፈቶልኝ ነበርና አብረኛ ስታስረንኛ እኛው ሞተ እኔ ያለው እሱ ፈቶልኝ ነው። እስኪ ጥሩት። አየ እግዚአብሔር ሊያደርግ ያለውን ያውቃል። ዮሴፍ እግዚአብሔር ያሰበለት ወንበር ላይ ለመውጣት ያንን ሪስፖንሲቢሊቲ ለመሸከም አንተ የአብርሃም እግዚአብሔር ለአብርሃም የነገረው ትንቢት እኮ በዚህ ልጅ ነው የተፈጸመው። ልጆችህ ህዝብ አለው እግዚአብሔር አብርሃም ለ400 ዓመት ይገዛሉ አለ። ከዛ በኋላ በታላቅ ኃይሌ አወጣቸዋለሁ አለ። በዮሴፍ ምክንያት እኮ ነው ወደ ግብጽ የገቡት። አየ እግዚአብሔር ሊያደርግ ያለውን sometimes please stop complaining, please don't interfere በእግዚአብሔር አሰራር በእግዚአብሔር ፕላን ኢንተርፊር አታርጉ። አንድ ቃል ላንብብላችሁ። የእግዚአብሔር ቃል እንደዚህ ይላል። ይኸውላችሁ ሐሳቤ እንዳሳባችሁ መንገዴም እንደመንገዳችሁ አይደለም። አየ
እኛ ሁል ጊዜ ሾርት ከት ነው የምንፈልገው። እግዚአብሔር ደግሞ በራሱ መንገድ ወስዶ ነው እዛ ጋር የሚያደርሰን። ለምን? ሊያደርግ ያለውን ያውቃል። ሊያደርግ ያለውን ያውቃል። አሁን በምታልፉበት በየትኛውም አይነት ምክንያት እግዚአብሔር ምስክሬን ሊያደርግ ያለውን ያውቃል። እኔ በህይወቴ በማይገቡኝ ነገሮች ውስጥ አልፌ ግን እግዚአብሔር ሊያደርግ ያለውን ያውቃል። እየገባኝ መጣው። ከዛ ገባኝ። አምቴልኝ እግዚአብሔር የሚያደርገውን የሚያውቅ አምላክ ነው። አንቺ ስትሰቃይ አፍሊክትድ ሆነሽ ስትጨነቂ እንደዚህ ያየ የሚስቅ ክፉ አባት አይደለም። ጥሩ ሰው እንኳን እንደዛ አያደርግም። መልካም የሚባል ሰው እንኳን እንደዛ አያደርግም። እንደውም በአገራችን ይሄ ለጠላቴም አያሳየው ይሄን ህመም ይሄንን ነገር ይባላል አይደል? አዎ ልክ ምን አይነት መልካምነት እንዳላየ ሰው ላይ ጠላቱን እንኳን ለጠላቱ እንኳን የሆነ ምሕረት አለው ሰው እንኳን። እግዚአብሔር ሊያደርግ የነበረውን ያውቃል። ሐሳቤ እንዳሳባችሁ አይደለም፣ መንገዴ እንደ መንገዳችሁ አይደለም። what are you going through? በምን ውስጥ እያለፋችሁ ነው? በምን አይነት ፔን ውስጥ እያለፋችሁ ነው? what is your question? ያልተመለሰ ነገራችሁ ምንድን ነው? ዛሬ እግዚአብሔር እንደዚህ ይላቸዋል፣ እኔ ላደርግ ያለውን ነገር አውቃለሁ ይላቸዋል። የማደርገውን እማቅ አምላክ ነኝ ይላቸዋል። አባታችሁ እኔ አውቃለሁ ይላቸዋል። አሜን አሜን አሜን። የሚያደርገውን እግዚአብሔር ያውቃል። እኔ ልንገራችሁ፣ በዛ ፋይናንሻል ስትረስ ውስጥ እያለፋችሁ ያላችሁ ሰዎች፣ በትዳራችሁ ላይ በጥያቄ እያለፋችሁ ያላችሁ፣ ጤንነታችሁ ላይ ጸለያችሁ አጸለያችሁ ታከማችሁ ያላረጋችሁት ነገር የለም። ስቲል በዛ ቻሌንጅ ውስጥ እያለፋችሁ ነው። እመኑኝ ዛሬ እግዚአብሔር ሊያደርግ ያለውን ያውቃል። አሜን ናችሁ? አሜን አሜን። እዚህ ተራራ ላይ ኢየሱስ ክርስቶስ ከመገበ ህዝቡን በኋላ ትዝ ይላችኋል 12 መሶብ ሰበሰቡ። ትዝ ይላችኋል 12 መሶብ ሰበሰቡ። 12 ዳቦ መሶብ ከናሰው። ከዛ ጌታ እንደዚህ አላቸው። የተረፈውን ከሰበሰቡ በኋላ ህዝቡ በሙሉ ግር ብሎ የባሰ ኢየሱስ ላይ አስቸገረው። ያንን ታምራት ሲያዩ ይላል መጽሐፍ። ኢየሱስ ምን አደረገ? እናንተ ወደ ማዶ ተሻገርና ጠብቁኝ ብሎ ወደ ተራራ ወጣ ይላል። ሊጸልይ ለብቻው ወደ ተራራ ወጣ። ደቀ መዛሙርቱ ደግሞ በጀልባ እየቀዘፉ ሄዱ። ማታ ላይ ዮሐንስ ሲጽፍ 25 ወይም 30 ምዕራፍ ያህል እንደተሻገሩ እንደደረሱ ይላል። አሁን ደግሞ ምን መጣ? አውሎ ንፋስ መጣ። ምን ብሏቸዋል? ማዶ ጠብቁኝ ብሏቸዋል። ማዶ ጠብቁኝ ያለው እሱ ነው። አውሎ ንፋስ መጥቶ ሊገላቸው ነው። አየ ሊያደርግ ያለውን ያውቃል። በህይወታችሁ ላይ ወጀብ ተነስቷል። ሊያደርግ ያለውን ያውቃል። አሜን። እየሰማችሁኝ ነው? አዎ እውነቴን ነው የምላችሁ። አንዳንዴ ማስተዋል ያስፈልጋል። አይ ቆም ብለህ ዋስጎነውን ማለት አለብህ። እንደዚህ ስትሆኚ አንዳንድ ነገር በህይወትሽ የሚያስለቅስ ነገር በዛ አይደለ? እግዚአብሔር ሊያደርግ ያለውን ያውቃል። አሜን። እኔ የእግዚአብሔር የእንጀራ ልጅ አይደለሁም አሳልፎ ላውሬ የሚሰጠኝ አባቴ ሊያደርግ ያለውን ያውቃል። አረ አሜን ነው ወይ? በእውነቴን ነው የምላችሁ። እውነቴን ነው የምላችሁ። እግዚአብሔር ራሱ ተሻገሩ ብሎ ጠብቁኝ ብሎ ማዶ እንገናኝ ብሎ እሺ ብለው ታዘው ምን አጠፉሽ? እዚህ ጋር አሁን አንቺ የምትጨነቀው ምን አጠፋ? አንዳንዱ ነገር እኮ መልስ የለውም። ዋይ ትላላችሁ አይደል? ጌታ ሆይ ግን ለምን እንላለን። ለምን ለምን እንዲያርጌ ለምን? አየ በዛ ለምን ውስጥ ነው እየሰራ ወደ ክብር የሚያሻግር። አሜን። አያችሁ ያ ወጀብ የተነሳው ወጀብ ዛሬ እኛን ያዘምረናል። መጥቷል ኢየሱስ እየተራመደ እንላለን። በወጀቡ ላይ አየ እነሱ ግን አልዘመሩም። ይዛኔ ጠፋን ወይኔ ጉድ ፈላ አሉት። አየ እግዚአብሔር ሂዱ ተሻገሩ እለፉ መጣው እዛ እንገናኝ ሲል አየ አለው ሪዝን አለው። ፔንፉል ነው ግን ሪዝን አለው። አምቴልኝ እንደዛ ነው። እኔ እንደዛ ነው ያደረገኝ። አሜሪካ እንገናኝ ብሎ እንደ በርበሬ ነው የፈተገኝ። ምን መደቆስ ነው? በርበሬ ምንድነው የሚባለው? መደቆስ ነው ምንድነው? በርበሬ መደለዛ። ደለዘኝ። አምቴልኝ ድልዝ አድርጎ ነው እየሰራብኝ ያለው።
እዛ እንገናኝ ብሎ ማለት ነው። ድልዝ አንዳንዴ መደለዝ ጥሩ ነው። እግዚአብሔር ሲደልዛችሁ አሜን በሉ። አሜን። እውነቴን ነው የምላችሁ። እያንዳንዳቸው እነዚህ ታላላቅ የእግዚአብሔር ሰዎች በመጽሐፍ ቅዱሳችን ላይ አየን። እቺን ወጀቧን ፈርተን ኬኳንና ወተቷን ብቻ መብላት አይሆንም። የለም ትዝ ይላችኋል አይደል? ሙሴ ህዝቤን ነፃ አውጣልኝ ሲለው አሁን ሙሴ ተባሮ ሄደ። ለህዝቡ ሊረዳ በፈለገ ነው። በራሱ መንገድ ሊረዳ ሲል እግዚአብሔር ቆመ። ከዛ በኋላ ተሰደደ። 40 ዓመት እረኛ ሆነ። ሀምብል አደረገው። ከዛ በኋላ መለሰው ወደ ግብጽ። ከተመለሰ በኋላ እግዚአብሔር በብዙ ተአምራት በብዙ ድንቆች ነገሮች ፈርዖን በልበ ደንዳናነቱ በዛ ሁሉ ሰጣ ገባ ውስጥ አለፉ። ከዛ በኋላ መጨረሻ በኩሩን ገድሎ እግዚአብሔር አስወጣቸው። ይሁን እሱ ለህዝቡ ህግ ሊጠይቅ ነው የወጣው። አይ እግዚአብሔር አሰራሩን መርምረን የምንደርስበት አምላክ አይደለም። ይሰማችኋል አይደል? አም ቴሊንግ ዩ ይሄ ቃል ከማጉረምረም ነው። ሰፈራችሁን ነው የሚቀይረው። አሜን። ስልክ ራሱ የሚደውላችሁ ከዚህ ቀን በኋላ መርጣችሁ ነው የምታነሱት። ጌታን ለማጉረም እንትን ሰማሽ ግን ወይኔ ጉዴ ፈላ፣ ወይኔ ጉዴ። በቀዩ ነው መባረክ ያንን ሰውዬ። ጌታ ይባርክ። ቀዩ ያለው እጄ ላይ አሜን ነው። አሜን። አዎ እኔ በመጽሐፍ ቅዱስ ላይ እንደ አብርሃም የሚያሳዝነኝ ሰው የለም። ደህና ከሞቀ ቤትና ሰፈር እናትን አባትን ዘመዶችን ደግሞ እኮ የነገረውን አየው። እናትን አባትን ዘመዶችን ቤተሰብን ትተህ ከዚህ ሰፈር ውጣ። ምን አለ? እባርካለሁ አበዛለሁ። አንድም ልጅ የለም 25 ዓመት ቢል ምንም አጋር ጋር ሲገባ ግን እስማኤል ይመጣል። አረ ከሷን ያልኩህ እኔ ይሏል። እና ዛሬ አምጣዋ የለም። 1 ዓመት ሆነ 2 ዓመት ሆነ ምንም የለም። ምንም 7 ዓመት ሆነ 10 ዓመት ሆነ ምንም የለም። ከዛ ሁሉ ዓመት በኋላ እሺ ይስሐቅ መጣ። አሁን ደግሞ እሰይ ብሎ ሃሌሉያ ሲል እረዳው ግድል ለምን ለኔ እሺ። አሁን ይሄ ሰውዬ ከዘመዶቹ ከቤቱ ወጥቶ ምን አጥፍቶ ነው እንደዚህ አይነት ፈተና ውስጥ የሚገባው? አሁን እኛ የአብርሃም አምላክ እስኪ አንተ አብርሃም ሁንና እስኪ ያንተ አምላክ ይባል። ይቅርብኝ ነው የምለው። ይሄን ጥሪ አልፈልገው። ወላጆች ይገባቸዋል መቼስ። ልጅውን 3 ቀን ሙሉ ይዞ እየሄደ ሊያርደው ልቡ እኮ እሱ ያውቃል። እግዚአብሔር ያዘጋጃል እያለ በነብይ አፉ እየተነበየ ደረሰ። መጨረሻ ላይ እኮ አንስቷል ቢላ። እግዚአብሔር ያዘጋጃል። አንተ ነህ አባ። ይሄ ልጅ ይስሐቅዬ አንተ እኮ ነህ የተዘጋጀው። እኔ በጣም የሚገርመኝ ይስሐቅ እኮ ያንግ እኮ ነው። በዛ ሰዓት ጉልበት አለው እኮ። አባቱ ሽማግሌ ነው። እንዴት ብሎ እሺ ብሎ ታዞ ታሰረ? what is this? በእግዚአብሔር መንገድ የማይገቡ ፔን ሲመጣ እግዚአብሔር ካመጣው እሺ ብለው የሚቀበሉ አባቶቻችን እንደዛ ናቸው። እኛ ይኸውልህ አስነጠሰኝ ብለን ነው እኮ ጌታን ኮምፕሌን የምናደርገው። ጌታ ግን እንደዚህ እየየ ማለት በቃ ሆዴ ባሰው እንደዚህ ገደል ጫፍ ላይ የቆመ ሰው ይመስል ማለት ትንሽ ነገር ኮሽ ይበል። ግን ጌታ ሆይ እኔ ምን አድርጌ ትንሽ ነገር ኮምፕሌን ማድረግ በቃ ሰበብ ማድረግ እግዚአብሔር ቤት ስለሄድኩ ነው እንትን ስላልኩ ነው። እኔማ ይኸውላችሁ እዚህ ብሞት ይሻለኛል በቤቱ። ኧረ አሜን በሉ። አዎ እንዴ አየ እግዚአብሔር ሊያደርግ ያለውን ያውቃል። አሜን ናችሁ። መጽሐፍ ቅዱስ ላይ ስለ ዮሴፍ እንደዚህ ተብሎ ተጽፏል። መዝሙር ላይ 105ኛው ምዕራፍ ላይ አሁን ዮሴፍ በዛ ሁሉ ቻሌንጅ ውስጥ አለፈ። እየሰማችሁ ይሄን? ከዛ አንድ ቀን የዮሴፍ ጽዋ ስትሞላ እግዚአብሔር ጽዋችሁን ይሙላው። የበረከት የዛ የክብር ጽዋችሁ ይሙላ። አሜን። እንደዚህ ይላል፣ ምድር ላይ ራብን ጠራ ይላል። ምድር ላይ ራብ ጠራ እግዚአብሔር።
አንድ ዮሴፍ በፈተና የታገሰው በመከራ የታገሰው ነው ዮሴፍ ሊያከብረው ምድር ላይ ራብን ጠራ ይላል። አንተ ቀጥሎ እንደዚህ ይላል የእህልን ሁሉ ኃይል ሰበረ ይላል። እህል ምድር እንዳሰጥ አደረጋት፣ ተሰበረ የእህል ኃይል። እህል የለም። 4 ነጥብ። ምድር በራብ ተመታች ከጫፍ እስከ ጫፍ ዓለም ሁሉ ምንም የሆነ ስፍራ ላይ እህል አለ የሚባልበት የለም ከግብጽ በስተቀር ዮሴፍ ካለበት አገር በስተቀር። ፈርዖን ጥሩ ሰው ስለሆነ መሰላችሁ ግብጽ የበለጸገችው? ዮሴፍ ስላለን። አየ እግዚአብሔር ሊያደርግ ያለውን ያውቃል። እባክህ አረ ከጎናችሁ ያለውን ሰው ንገሩልኝ፣ እግዚአብሔር ሊያደርግልህ ያለውን ያውቃል። አይዞ በሉልኝ፣ በርታ በል፣ እግዚአብሔር ካንተ ጋራ ነው በሉ። አሜን። የእህልን ኃይል ሰበረ ለዮሴፍ። እስኪ ለዮሴፍ በሉ፣ ለታማኙ ዮሴፍ፣ በመከራ ኮምፕሌን ላላደረገው ዮሴፍ፣ በቴምፕቴሽን በፈተና ኮምፕሌን ላላደረገው ዮሴፍ በምድር ሁሉ ላይ ረሃብ ጠራ እግዚአብሔር። የእህልን ኃይል ሰበረ፣ ፊታቸው ሰውን ላከ ይላል። ያ ሰው ማን ነው? ዮሴፍ ለባርነት ተሸጠ። አየ የእግዚአብሔር ዓላማ እየተፈጸመ ነው። በምታልፍበት መከራ በምታልፍበት በምንም አይነት ሁኔታ እያለፍክ ኢየሱስ ጌታ ነው በል። ለጎረቤቶች መስክርላቸው፣ ለዘመዶች ኢየሱስ ያድናል በላቸው። ችግርን እየነገሩ ቢያስለቅሱም ኢየሱስ ይችላል በል። አረ ኢየሱስ ሊያደርግ ያለውን ያውቃል። ሊያደርግ ያለውን ያውቃል። በምታልፍበት መከራ ኢየሱስ ሊያደርግ ያለውን ያውቃል። ዮሴፍ እየተሰቃየ ነው፣ እግዚአብሔር ግን ሊያደርግ ያለውን ያውቃል። ሊያደርግ ያለውን ያውቃል። አሜን አሜን አሜን። አዎ ከዛ ቀጥሎ እንደዚህ ይላል ዮሴፍ ለባርነት ተሸጠ፣ እግሮቹ በእግር ብረት ደከሙ ይላል። እርሱም በብረት ውስጥ ገባ፣ ባሪያ ሆነ፣ ታሰረ፣ ብረት ውስጥ ገባ። ምን አጠፋ? ምንም። እኔ ልንገራችሁ፣ እኔ ነኝ በአዲስ ኪዳን እኔና እናንተ ስሙኝ። ዳግም ከተወለድን በኋላ እግዚአብሔር እያሳደደ በበሽታ በእንትን በምናምን አይቀጣ ነው። በድህነት በችግር እንደዚህ ቀውር እያደረገ በሽታ እንደዛ ያደረግም እግዚአብሔር። አሜን ናችሁ? ግን በቻሌንጅ ውስጥ በፈተና ውስጥ ስናልፍ ያያል ቆሞ አባባ። ከናንተ መሃል ማን ነው ልጁ እየዳኸ እየወደቀ እየተነሳ በእግሩ ያልተራመደ? አያችሁ፣ አንዳንድ ውድቀቶች እግዚአብሔር መሄድ እንድንችል ነው ዝም ያለው። አሜን በሉ። I'm telling you አንዳንድ አለመቻሎች እግዚአብሔር ስትሬንግዛችንን ሊያበቅለው ነው። በትንሹ ነገር አኩርፈ ከፈረጣት ፈርጥጥ። እግዚአብሔር ሌላ ሰው አለው ጌታ። ትንሽ ነገር እቺን እንደዚህ ሆነች አስነጠሰኝ ብለሽ ወይኔ እኔ ክርስትና እንትን ካልኩ በኋላ እንደዛ ብላ ሄደች። አንድ ልጅ አለች አሁን ሚዘረብል ላይፍ ነው ያላት። እኔ እንኳን ማቃት እዚህ አጥምቂያታለሁ ሁሉ ሎንግ ታይም አጎ። ይኸውልህ እግዚአብሔር ሰው የማድረግ ዓላማ ነው ባንተ ላይ ያለው። ሰው ኃይለኛ ሰው፣ የሚችል ሰው፣ የተቀባ ሰው፣ ክብር መሸከም የሚችል አኖይንቲንግ መሸከም የሚችል ኃይልን መሸከም የሚችል ሰው። አረ ኢየሱስ ጌታን። አረ አሜን ነው ወይ? ዮሴፍ ለባርነት ተሸጠ፣ በሰንሰለት ደከመ፣ በብረት ውስጥ ገባ ይልና እስከ መቼ ስትሉ ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። አሜን አሜን አሜን። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ምን አደረገው? ፈተነው፣ ቴስት አደረገው። ቃል አላችሁ ወይ? ትንቢት አላችሁ ወይ? ትንቢታችሁ እስከሚመጣ ድረስ ይፈትናል። ቃሉ እስከሚፈጸም በፈተና ታልፋለህ። ፈተናው ደግሞ ያበረታል፣ ያጠነክራል፣ ኃይለኛ ያደርጋል። ቃሉ እስኪመጣለት ድረስ ፈተነው። አየ ዝም ብሎ የሚፈጸም እንደዚህ እየተንቦጫረክ የሚፈጸም ነገር የለም። ቀባኝ ጥሩ ነው። ቅባቱ ቢመጣ እንዴት ነው የምታደርገው? ጠንቋይ ነው የምትሆነው እንደ ስሙ። ጌታ ምስክሬ ነው። ጌታ ሆይ ቢዝነስ ባርከኝ። maybe you are praying from the love of money, not from the love of God for finances. ምክንያቱም አፋችን ሊል ይችላል ጌታ ሆይ ቢመጣ ለመንግስት ላንተ እንላለን። እስኪመጣ አይደለም
ሚሊዮን ዶላር ቪዛ እስኪመጣ እንደዛ ብለን ነበር። ቪዛው ከመጣ በኋላ ጌታን ትተነዋል። እውነቴን ነው የምላችሁ። ጌታ ሆይ እዛ አሜሪካ ሽራባራባስ ከቤት አልጠፋም፣ በትን እየጠረኩኝ ወንበር እያስተካከልኩ አልወጣም፣ ሽንት ቤት አጸዳለሁ። እዛ ጸሎት የነበሩ በሙሉ አሜሪካ መኪና በክሬዲት መብራት አለ፣ ውሃ አለ፣ ቤቱ ሰላም ነው፣ ሁሉ ነገር አለ። ባስ ቢሆን እንደዚህ ነው፣ ትሬን ቢሆን እንደዚህ ነው። ኢየሱስ ተረሳ። የጸሎት ርዕስ የለም። ድሮም ቢሆን ረሃባችን ፕሬየራችን ምድራዊ ነበረ። ወተትና ማር ወደምታፈሰው ምድር ሲገቡ የታል ወተቱ የታል? ምክንያቱም አይናቸው ላይ ወተት ነው። ወተትና ማር ወደምታፈሰው የቤቢ ፕሮፌሲ ነው። ባይዘው አንተ ለወተትና ማር ነው እንደ ኢየሱስ የምትከተል። ወተት ከሌለስ ማር ከሌለስ እንኳን ዶሮ የለም ሽሮ የሚለው ተረት ከተረተበት ዶሮ ማታ እግዚአብሔር ከግብጽ ሲያወጣቸው ወተትና ማር ሊቀልባቸው አይደለም፣ ኢየሱስን ከመሃላቸው ሊያወጣ ነው። የዓለም መድኃኒት ሊያረጋቸው ነው። አልገባቸውም እነሱ ይላል እግዚአብሔር። ሕዝብ አንገተ ደንዳና ነው፣ አይሰማኝም። እነሱ አይገባቸውም። የታለ ምግብ አንተ ሙሴ እዛው ሽንኩርት ይሻልን ነበር ይላል። አረ እግዚአብሔር እባክህ አስታግስልኝ። እንኩ ይኸው ስጋ ብሉ። ከዛ ስጋ ሲሰጣቸው ደግሞ ትዝ ይላቸዋል። ለነገ ያስቀምጣሉ። ሆዳ ለነገ ትንሽ ፍሪጅ ውስጥ አርጊው፣ እንትን ውስጥ አርጊው፣ ለሚስቱ ለልጆቹ ደብቀን ሰብስብ፣ ነገ ላይ ግምት። ወይ እግዚአብሔር ይባረክ፣ አሜን፣ ይባረክ ጌታ፣ አሜን፣ አሜን። ከዛ በማግስቱ ግማት በግማት ሰፈራቸው። እግዚአብሔር አሁን ብሉና የተረፋችሁት ጣሉ ነው። ስስታም አትሁኑ፣ ቢ ጀነረስ። እኔ የማብላት ዓላማ አይደለም። ይኸውልህ አሁንም ቢሆን እኔና እናንተ ለምንም ሊሆን ይችላል። ትዳር ብትሰጠኝ፣ ቤት ብትሰጠኝ፣ በቤቴ ባይብል ስተዲ። ይኸውልህ አንድ ቀን ቤት እንደዛ ገዝተው ያልጠሩኝ ሰዎች አሉ። በትንቢት ቤት ተመጥቶ ነው አይደለም ባይብል ስተዲ ሊካሄድበት ይሰማል። አይ እግዚአብሔር በቃ ቤት ፈለኩ በሉት። ለመንፈሳዊ አገልግሎቴ ምናምን አትበሉ። በቃ ቤት ፈለኩኝ፣ ጌታ ሆይ ቤት ስጠኝ። 4 ነጥብ። አሜን ነው። እስራኤላውያን ወተት ማር፣ ልባቸው ሁሉ ወተት ነው፣ ማር ነው። እግዚአብሔር የሚያስበው ማን ነው? ከይሁዳ ነገድ የሆነው አንበሳ ከይሁዳ ይወጣል። አሜን፣ አሜን። እዛ ውስጥ ሲያይ ማንን አይቷል? ሙሴ ከነ ሙሴ እነ ኢያሱ አሉ፣ እነ ሳምሶን አሉ፣ እነ ዮፍታሔ አሉ፣ እነ ዲቦራ አሉ፣ እነ ማርያም አሉ፣ እነ ጳውሎስ አሉ፣ እነ ጴጥሮስ አሉ፣ እነ ኤልያስ አሉ፣ እነ ኤልሳ አሉ። እዛ ውስጥ በዛ ጄኔሬሽን ያዝብ ግን ምንድነው የሚያወራ? አሁን የኤልሳ አያት ምናምን ነው እኮ አረ ስጋ የሚለው አያሳፍርም? አረ እግዚአብሔር ሊያረግ ያለውን ያውቃል። ከጎናችሁ ያለውን ነካ አድርጉና እንደዚህ እያያችሁልኝ ጌታ ሊያደርግ ያለውን ያውቃል። ይስራብ በሉት። ይስራ፣ ዓላማውን ይስራብ። ያንተ ይቅርብ፣ አይዞ። ኢየሱስ ያድናል። አሜን። አንድ ዮሴፍ እግዚአብሔርን አስደሰተ። ይኸውላችሁ ስሙኝ። ያዕቆብ አጎቱ ቤት ሄደ። 21 ዓመት ለሚስቶች ተገዛ። ሰባተኛውን ዓመት ለራሱ ነው የተገዛው። 7 ዓመት ለሁለት ሴቶች ተገዛ። በዛ ውስጥ ደግሞ ታውቃላችሁ የጭኑ ሽሉዳ እስከሚመታ ድረስ ፈልፍለዋል። በደንብ ነው ሲፎካከሩ። እኔም እንትን ሰራተኛ ይጋገባ ትለዋለች። እሺ ይላል እሱ፣ ችግር የለበትም ይገባል። ከዛም ጠብ ያደርጋል። እቺኛውም ደግሞ ለምን እኔ ወልጃለሁ አሁን ማርገዝ አልችልም ከሰራተኛ ይጋተኛ ፉክክ። ትዝ ይላችኋል ስማቸው እግዚአብሔር አስበለጠኝ ስትል እንዲህ አለችው፣ እግዚአብሔር እንደዚህ ያረሽ እንዳለ ፉክክር እኮ ነው። እሱ ምን አገባው? ያዕቆብ እንደው ተመቸው። ምንም ለእግዚአብሔር ብሎ ያደረገው ነገር የለም። እውነቴን ነው የምላችሁ እንዳለ። ከዛ መጨረሻ ላይ እግዚአብሔር ይወደው አይደለ? በሱ ነው የፈለገ ደካማ ብትሆን ዓላማው ይፈጸምባል። አይ ይሄ ሰውዬ እንደ አበዛው ምናምን አላለም። ከነዛ ድካሙ ከነዛ ንፍጡ እግዚአብሔር ይወደዋል። አዎ አልተወውም። እኛ ብንሆንስ ዲስኳሊፋይድ። አይ ዲስኳሊፋይድ ቢሆን መጀመሪያ የሚጀምረው ከኔ ነበረ። ኃጢአት እኛን ዲስኳሊፋይ ሊያደርገን አልቻለም። ኃጢአታችን መስቀል ላይ ተሸነፈ። አሜን፣ አሜን። ከዛ ሁሉ እግዚአብሔር የፈለገው ግን ማን እንደነበር ታውቃላችሁ? ዮሴፍ። ከሁሉ ልብ ያለው ዮሴፍ። ሌሎቹ
ሮቤል የመጀመሪያው አንተ እልቅና ላንተ አይገባም ማለት እንደ ውሃ ላይ እንደሚዋልል ኩበት ነህ፣ እንደ መርከብ እንደዚህ እንደሚል ነህ። አላፊ መሆን አችልም አንተ you are irresponsible። አባቴ ጭራሽ ረገመው ጭራሽ ወደ አልጋ ይገብታል አንተ የተረገምክ ነህ ያለው። ዮሴፍ ከወንድሞቹ በላይ የወንድሞቹ አለቃ በሆነው በዮሴፍ ላይ በረከት ባናቱ ላይ ነች አለ። አየህ ለምን ብትል እግዚአብሔር በዛ ፈተና ሁሉ ጸና። ዮሴፍ ገባው። ለምን? ህልም አይቷል። ማን ነው ቃል የሰማ? አየህ ትንቢት የሆነ ላይፍ ይፈልጋል። የሰማው ቃል የሆነ ኳሊቲ ይፈልጋል። ለምን መሰለ? አንተ ሌሎች ጓደኞች በዙሪያ ያሉ በተለያየ ነገር የሚያልፉ ሰዎች እንዳንተ አይነት ትንቢት የላቸውም፣ አይገባቸውም። አንተ የምታልፍበት አይገባቸውም። ያንቺ ነገር አይገባቸውም። ለምን? ያንቺ ፕሮፌሲ ለየት ያለ ነው። በጌታ በኢየሱስ ክርስቶስ እግዚአብሔር ወዳላችሁ በምንም አይነት ቻሌንጅ ብታልፉ ትደርሳላችሁ። ያላችሁ ነገር ይፈጸማል። አሜን። ኢየሱስ ያድናል። አሜን አሜን። አየህ ሊያደርግ ያለውን ስለሚያውቅ እግዚአብሔር ዮሴፍ ቻለው። ያስችላችሁ። አሜን አሜን። ያስችላችሁ። ባርነትን ቻለ። በውሸት አኪዩዜሽን እስር ቤትን ቻለ። በወንድሞቹ ሪጀክት መደረግን ቻለበት። የሚገርማችሁ እህል ግብጽ ብቻ ነው ያለው ዮሴፍ ጋር። የምድር በረከት ተሰብስቦ ዮሴፍ ጋር መጣ። የዓለም በረከት ዓለም በሙሉ ለዮሴፍ ሰሚት አደረገ። የዓለም አንደኛ አገር አደረጋት ግብጽን ዮሴፍ። አየህ ምን እንደሆነ ታውቃላችሁ? ወንድሞቹ ሲመጡ ምን እንዳደረጉ ታውቃላችሁ? ካወቁት በኋላ እናንተ ለክፉ ብላችሁ አደረጋችሁ፣ እግዚአብሔር ግን ለመልካም ቀይረዋል። አየህ አሜን አሜን አሜን። አኪዩስ ያደርጋቸው እናንተ ምናምን ብሎ አላሰራቸው እንትና አላላቸው ምንም አላረጋቸው። በሉ ሂዱና አባቴን ይዛችሁልኝ ነው አለ። ሄዱ ተመኑ። እዛ ያሉትን ሰብስባችሁ ነው እኔ ጋር ትኖራላችሁ። ትንቢት በሱ ተፈጸመ። ፕሮፌሲ በሱ ተፈጸመ። ይኸውላችሁ በህይወታችሁ በምንም አይነት ሁኔታ ልታልፉ ትችላላችሁ። ማይንድ ሴታችሁ ከተስተካከለ እግዚአብሔር በዛ ቻሌንጅ ውስጥ የናንተን ቅባት ያወጣዋል። ያ በትዳራችሁ ሊሆን ይችላል፣ በጤናችሁ ሊሆን ይችላል፣ በቤታችሁ ሊሆን ይችላል፣ በፋይናንሳችሁ ላይ ሊሆን ይችላል፣ ሚኒስትሪ ላይ ሊሆን ይችላል፣ እግዚአብሔር ያላችሁ ቢዝነሳችሁ ላይ ሊሆን ይችላል፣ ኢንቨስትመንታችሁ ምንም ነገር ሊሆን ይችላል። በልጆቻችሁ እንኳን ማለት ነው ሊሆን ይችላል። እኔ አንድ ልጅ ዮሐንስ ምዕራፍ 9 ላይ ያለ ልጅ ይሄ ልጅ አሉት እናቱ ነው አባት ነው ማን ነው ኃጢአት የሰራው? እውር ሆኗል ከመወለዱ ጀምሮ ማንም አልሰራም። ወሬኞች ነው ያላቸው ኢየሱስ። ክብሬን ልገልጥበት ነው። ማንም አላጠፋም። እሱ ነው አላጠፋም። እናንተ ኃጢአት ቆጣሪዎች፣ እናንተ ችግር ቆጣሪዎች፣ እናንተ የሰው ስተት ፈላጊዎች፣ እንደዚህ ፈላጊዎች። ማንም ኃጢአት አልሰራም። የእግዚአብሔር ክብር ይገለጥበት ዘንድ ነው። አየህ ምናልባት እዛ ቤት ኃጢአት ሊኖር ኢየሱስ ኃጢአትን እንዳሸነፈው ስለሚያቅ ነው። ገባ? ሂድና ታጠባለው። ሰውየው እያየ መጣ ይላል። አንተ ሰው ማን ያሳይ? አላቅም አለ። ኃጢአተኛ ነው። ውይ እኔ ኃጢአተኛ አይን ሲከፍታ አይቼ አላቅም። እኔ ማቀው ምንድነው የምታቀው? ማቀውማ ቅድም እውር ነበርኩ አሁን ያለው ኢየሱስ ያድናል። ኧረ ኢየሱስ ያድናል። ጮክ በሉና ሊያደርግ ያለውን ያውቃል በሉ። ሌሊቱን በሙሉ አሳ ላይ ያጠምዱ ሲለፉ ምንም የለም። ኢየሱስ መጣ። ከዛ በኋላ ወደዚህ ጣሉ አላቸው። አሳዎች በሙሉ ወደ ኢየሱስ መጡ። ይኸውልህ ችግር ውስጥ ለፍ፣ ፔን ውስጥ ለፍ፣ የማያልፍ ሰው የለም። አገልጋይ መጥቶ እዚህ ጋር ዘራፍ ስንል ወዳጄ ይኸውልህ በደመና ላይ የተራመደ እንዳይመስል። እየሰማችሁ ነው? አምታልንጊ የትኛውንም አገልጋይ እኔ አሁን ስማቸውን መጥራት የማልፈልጋቸው ትልልቅ አገልጋዮች ላይክ በሚሊዮን ሰው የሚከተላቸው ትልልቅ ምስክርነታቸውን ስሰማ በጣም ይኸውላችሁ የሆኑ አገልጋይ አሉ። በጣም ትልቅ ቤተክርስቲያን ያላቸው ብዙ ሺህ ቸርቾች የሚመሩ ኤቭሪ ሰንዴ ላይክ 4-5 ሰርቪስ ያገለግላሉ። ሰንዴ ብቻ። ሌሎች ደግሞ ዊክ ዴይስ አሉ። ብዙ ትልቅ ነገር አለው ቸርቹ ማኔጅ ያደርጋሉ። በደም ግፊትና በስኳር በሽታ ኦልሞስት ዴድ ስንት ቀን ኮላፕስ አድርገው ነበር ሰውየው። ምን አጠፋ ይሄ ፓስተር? የእግዚአብሔርን በእሳቸው ሚኒስትሪ የሚድነው የሰው ብዛት ልነግራችሁ አልችልም። በአንድ ሰርቪስ በሺ ነው የሚድነው ኤቭሪ ዴይ ማለት ነው። እስካሁን ሰውየው አሉ በህይወት ባይዘው
ላይ ምን አጥፍቼ ነው ብዬ በቃ በጾም በጸሎት ሁሉ ሆንኩኛሉ ለረጅም ጊዜ። እዛስ ቆሞ ሲያገለግሉ መድኃኒት ውጣው ሲያገለግሉ ሰው ይፈወሳል፣ ተአምራት ይሆናል፣ ብዙ ሺህ ሰዎች ጌታን ይቀበላሉ። ከዛ ቤታቸው ሄደው ከእንደገና በሕክምና ያልፋሉ፣ በትሪትመንት ያልፋሉ። አይ ከዛ ጌታ ነው አስተማራቸው። እኔ ላደርግ ያለው በዚህ ውስጥ እያስተማርኩ ነው። አሁን እሳቸው ኮምፕሊትሊ ፍሪ ናቸው። ሁሉም በሽታ በላያቸው ላይ የለም። ስቲል እስካሁን ጌታን እያገለግሉ ነው። ግን ጌታ እንደዚህ ያለው በዛ ውስጥ እግዚአብሔር ብዙ ነገር አስተማረኛል። አየ እግዚአብሔር እንዴት መጽሐፍ ቅዱስ እቺን ቃል ብቻ ላንብብላችሁ ጨርሻለሁ። በፈተና የሚጸና ሰው ምንድነው? የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለርሱ የሰጣቸውን ሕይወትን አክሊል ይቀበላል። አሜን። በፈተና የሚጸና ሰው ምንድነው? ያዕቆብ መልእክት ላይ እኮ ነው ያለው። በፈተና የሚጸና ሰው የተባረከ ነው። ያዕቆብ ምዕራፍ 1 ቁጥር 12 ከተፈተነ በኋላ ሰውየው ሲያልፍ አክሊል አለ፣ ሪዋርድ አለ። ይኸውላችሁ መጽሐፍ ቅዱስ ዕብራውያን ምዕራፍ 11 ቁጥር 6 ላይ God is a rewarder of those who diligently seek him ይላል አይደል? አንደኛ እግዚአብሔር ሪዋርድ የሚያደርጋቸው እነማን ናቸው? እግዚአብሔርን በትጋት የሚፈልጉ ሰዎች ሪዋርድ ይደረጋሉ፣ በጸሎት ማለት ነው። ስለ ጸሎት ነው የሚያስተምረው እዛ ጋር። ሁለተኛ ደግሞ እግዚአብሔር ሪዋርድ የሚያደርጋቸው በፈተና የጸኑ ሰዎች፣ በቻሌንጃቸው የጸኑ ሰዎች፣ ትንሽ ነገር ሳይው ፓኒክ አድርገው የማይሮጡ ሰዎች። በህይወታችሁ እንደዛ አይነት ኤክስፒሪየንስ ካላችሁ እግዚአብሔር ምስክሬ ነው፣ የሪዋርዳችሁ ቀን ደርሷል። አሜን። እግር ብረት ውስጥ ደከመ፣ ቃሉ እስኪመጣለት እኮ ነው። ቃል የሚመጣበት ቀን አለ። የመፈተን ቀን አለ። ቃል የሚመጣበት ቀን አለ። የክብር ቀን አለ። ኢየሱስ ጌታ ነው። አሜን። ከዛ ቀጥሎ እንዲህ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንም ይላል። አያችሁ፣ አሁን በእግዚአብሔር አይን ዮሴፍ ሲፈተን ክፉ አይደለም። ያ ነገር ሲያልፍበት አሁን በክፉ የተፈተነው ለኛ ይመስለን አይደል? ግን ክፉ አይደለም። በእግዚአብሔር አይን ለኛ ነው ክፉ። ጳውሎስ ምን አጥፍቶ ነው መርከብ ተሰባብሮ እንደዛ እንትን የሚል? ምን አጠፋ? ወንጌል ነው የሰበከው። ምን አረገ? በክፉ የተፈተኑ አይመስልም? በክፉ አይደለም የተፈተኑት በእግዚአብሔር አይን። ከሰበኩ በኋላ አጋንን ካስወጡ ያቺ ሟርተኝነት መንፈስ ያለባት ለምን እስር ቤት ተጣሉ? ተደብድበው እግራቸው እጃቸው ተጠርቆ በእስር ቤት ተጣሉ። እዛ ሲጸልዩና ሲያመሰግኑ የሁሉም እስራት ተፈታ፣ የእስር ቤቱ መሰረት ተናወጠ። ከዛ በኋላ ተፈቱ ይላል። አሁን ያ ፈተና እኛ በክፉ የተፈተኑ ይመስለናል፣ ግን ክፉ አይደለም እንደ እግዚአብሔር አቆጣጠር። አሜን ናችሁ? ያ ለሆድ ህመም ጠጣ፣ አረቄ ጠጣ ይለዋል። የወይን ጠጅ ጠጣ ልጄ ጢሞቴዎስ ሆይ እንትን ሲል የዛን ጊዜ አድቪል ፔን ኪለር ስለሌለ ያ ነበር ፔን ኪለር። ስከር እያለው አይደለም። እና በጣም ሊገድለው በሚችለው በሽታ ውስጥ አልፎ ነበር አይልም መጽሐፍ? አየ በዛ አይነት ቻሌንጅ ውስጥ አልፎ ነበር ጳውሎስ። በዛ አይነት ቅዝቃዜ ውስጥ አልፎ ነበር። በበሽታ በቁር ውስጥ አልፎ ነበር። የተረገመ ነበር የሚመስለው ህይወቱ። ግን ያ ሁኔታው ሲያልፍ ኢየሱስ ምን ብሎታል? ሐዋርያት ሥራ ምዕራፍ 9 ስለ ስሜ መከራ እንዲቀበል እንዴት እንደሆነ እኔ ያስተምረዋለሁ ብሎ። አየ ስለ ኢየሱስ መከራ የማይቀበል ጴንጤ ኢየሱስ አልገባውም። ኢየሱስ ገና ወተትና ማር ላይ ነው። አይኑ ወተትና ማር። ከግብፅ የወጡት የእስራኤላውያን ልብ ነው ያለው። ገና የክራይስት ልብ የለውም ማለት ነው። ሁል ጊዜ ኮምፕሌን ማድረግ፣ ብር የለኝም ኮምፕሌን፣ ስራ የለኝም ኮምፕሌን፣ ትዳር የለኝም ኮምፕሌን፣ ልጅ የለኝም ኮምፕሌን፣ እንትን የለኝም ኮምፕሌን። እግዚአብሔር ጋር ሲመጣ ተንበርክኮ ማጉረምረም ነው ጸሎቱ፣ ኮምፕሌን ነው ጸሎቱ። ጌታ ሆይ ግን ይሄ ለምን አይሆንም? ግን ይሄ ለምን አይሆንም? ማጉረምረም ካፋችሁ ላይ ይወሰድ።